የዓለማችን እጅግ የናጠጡ ቢሊዮነሮች፣ ዝነኛ የሆሊውድ አክተሮች፣ ፖድካስተሮች፣ ከሚዲያ ከቴክኖሎጂ የተውጣጡ ቁልፍ ሰዎች፣ ከፍተኛ ወታደራዊ አዛዦች፣ የሀገር መሪዎችና ከፍተኛ ባለስልጣናት ማለትም በአጭሩ ምን አለፋችሁ ዓለምን ከጀርባ ሆነው የሚመሩ ፈላጭ ቆራጮች የተካተቱበት ከ200 በላይ የሚሆኑ የዓለምን ሀያላን ስም የያዘ ሚስጥራዊ ማህበር ተገልጧል። So Wired published some interesting revelations about Mr. Antichrist himself, Peter Thiel. Let's put this up on the screen. They got their hands on a leak which exposed members of Peter Thiel's secretive dialogue society. More than 200 of the world's elites registered for a retreat. ለሁለት አስርተ ዓመታት በጨለማ ውስጥ ሲንቀሳቀስ የነበረው የቢሊዮነሮችና የፖለቲከኞች ጥላሽ የተጋረደው ይህ ምስጢራዊ ስብስብ ከካሊፎርኒያ ድብቅ ቦታዎች እስከ ደብሊን አየርላንድ የቅንጦትና የተደበቁ ምሽጎች ውስጥ ስለ ወሲብ ምክሮችና ገንዘብ ደስታን ይገዛል የሚሉ ክፍለ ጊዜዎችን ሲያሳልፉ ስለ አርቲፊሻል አስተውሎት ኤአይ፣ የሶስተኛው የዓለም ጦርነት ስለመምራት፣ ስለ ጦር ሜዳ ቴክኖሎጂዎች፣ ኒውክሌርን መልሶ ስለማምጣት፣ የራሳቸውን የአምልኮ ስርዓትን ስለማራመድና ስለመጪው የዓለም ፍጻሜ የመሳሰሉ ከባድና አስፈሪ በርካታ አጀንዳዎችንም ይገልጣሉ ነው የተባለው። ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ነገሩ አዎ ልክ በመግቢያችን በአጭሩ እንደገለጽነው እንደሰማችሁት ነው። እነዚህ የሚስጥር ማህበራት በጥቂት ዓመታት ውስጥም ስራን፣ ጦርነትን፣ ትምህርትንና እምነትን ሙሉ በሙሉ እንቀይራለን ማለታቸው ሲገለጥ ስለ ሰው ልጅ የወደፊት ዕጣ ፈንታ ከመግለጽ አንስቶ ዓለም በጦርነት ወይም በትርምስ ስትጠፋ የሚደበቁባቸውን ምሽጎችንም ማዘጋጀታቸው ተገልጧል። ይህ ተረት ወይም ልብ ወለድ አይደለም። የምንኖርበት ዓለም አስደንጋጭ እውነታ ነው። በዚህ ቪዲዮአችን የእነዚህን ሚስጥራዊ ዝርዝር መረጃዎችን እንዳስሳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቅርቡ በአንድ ድረገጽ ላይ በስተት በተጋለጠው ይህ ሚስጥራዊ ማህበር ከምናስበውም በላይ የዓለምን ሀያላንን በአንድ የጨለማ ክፍል ጠረጴዛ ላይ ያሰባሰበ እንዲሁም እንግዳና አስገራሚ አጀንዳዎችንም የያዘ ነው። ዳያሎግ የሚል ስያሜ የተሰጠው የዚህ ሚስጥራዊ ማህበር ቁልፍ ሰው የሆነው ደግሞ የፔፓል እንዲሁም የክትትልና የስለላ ድርጅት ኩባንያ መስራች የቴክኖሎጂ ፈጣሪ የሆነው ቢሊዮነሩ ፒተር ቴል ነው። በቅርቡ የተጋለጡት ሰነዶች እንደሚያሳዩት ፒተር ቴል እና ቢሊዮነሩ ኦረን ኦፍማን ዳያሎግ የተባለው ማህበር በ2006 ዓመተ ምህረት በጋራ አቋቁመዋል። ማህበሩ በቴክኖሎጂ፣ በፖለቲካ፣ በአካዳሚ ከፍተኛ ትምህርት፣ በፋይናንስ፣ በመንግስትና በሌሎች ዘርፎች ላይ ያሉ ተጽዕኖ ፈጣሪ ሰዎችን የሚያካትት በግብዣ ብቻ የሚገባበት ለሁለት አስርተ ዓመታትም ምንም አይነት ቀረጻና ቅጂ ሳይኖር ለማንም ምንም በማይሰማ መልኩ ከፀሐያማዋ ካሊፎርኒያ ድብቅ ምሽግ እስከ ደብሊን አየርላንድ ዳርቻ ድረስ ባሉ የቅንጦትና የተደበቁ ቦታዎች የሚያስፈሩ ምሽቶችንና አጀንዳዎችን ሲያዘጋጅ ቆይቷል። በውስጡ ከሚተገበሩና ከሚደረጉ ውይይቶች መካከልም ስለ ወሲብ ምክሮችና ገንዘብ ደስታን ይገዛል የሚሉ ክፍለ ጊዜዎችን ጨምሮ ስለ ሰው ሰራሽ አስተውሎት ወይም ኤአይ፣ የሶስተኛው የዓለም ጦርነትን ስለመምራት፣ ስለ ጦር ሜዳ ቴክኖሎጂዎች፣ ኒውክሌርን መልሶ ስለማምጣት፣ የራሳቸውን አምልኮ ስርዓትን ስለማራመድና ስለመጪው የዓለም ፍጻሜ የመሳሰሉ ከባድና አስፈሪ በርካታ አጀንዳዎችንም በመያዝ በሚስጥር የሚተጋ ነው። ለዓመታት የዓለምን ዕጣ ፈንታ በሚስጥር ስለሚወስኑ ከፍተኛ የቡድን ማህበራት ስለመኖራቸው አንዳንድ ጭምጭምታ ወሬዎችን ሰምተናል። ይህ ግን የተለየ ነው። ማስረጃውም የማይካር ነው። ከዚህ ቀደም ይህንን የዓመታት ሚስጥር ሰብሮ የውጭውን ዓለም ያስገረመው ሚስጥር ሊወጡ የቻሉትም በጣም በትንሽ አጋጣሚዎች ብቻ ነበር። ይሄውም ለመጀመሪያ ጊዜ መረጃው የተገኘው የኤፕስቴን ፋይሎች ተብሎ በሚጠራው ዝነኛ ሰነድ ውስጥ ነው። ሰነዱ እንደሚያሳየው ያ አስፈሪውና በሴቶች ልጆች ዝውውር ወንጀል ተከሶ በተፈረደበት ድብቅ እስር ቤት ውስጥ ህይወቱ ያለፈው ቢሊዮነሩ ጄፍሪ ኤፕስታይን በ2014 ዓመተ ምህረት ወደዚህ ሚስጥራዊ ስብስብ እንዲመጣ ልዩ ግብዣ ተደርጎለት ነበር። ይህ የ2014 ግብዣ ወረቀት ይፋ መሆን የማህበሩን ድብቅ መጋረጃ ለመጀመሪያ ጊዜ ቀደደው። ታዲያ ታሪኩ በዚህ አያበቃም። ከዚህ ክስተት ከ2 ዓመት በኋላ ማለትም በ2016 ዓመተ ምህረት አንድ ሌላ ሚስጥራዊ ኢሜይል ተገኘ። ይሄውም አንድ ሰው ለአንድ ጃፓናዊ የቬንቸር ካፒታሊስት በላከው ኢሜይል ላይ ስለ ማህበሩ መስራች ስለ ፒተር ቲል የዚህን ሚስጥራዊ ማህበር ሀሳብ በጣም ወዶታል። በጽንሰ ሐሳቡ ላይም ብዙ ስራዎችን ሰርቷል ሲል ባሰፈረው የኢሜይል ጽሑፍ ብቻ ነበር መረጃው ሊሰማ የቻለው። ከዚህ ውጪ በዚህ ማህበር ውስጥ ተጋብዘው ሲገቡ ህጉ አንድ ብቻ ነው። እዚያ ውስጥ የሚነገረውም ሆነ የሚደረገው ነገር ሁሉ በፍጹም ከግቢው መውጣት የለበትም የሚል መግባት የሚቻለውን በልዩ ግብዣ ብቻ ሲሆን ከተመሰረተበት ጊዜ ጀምሮም እስከ የአባላቱ ዝርዝር ለሁለት አስርተ ዓመታት በሚስጥር ተደብቆ ቆይቷል።
ተገልጧል። እውነትና ንጋት እያደር ይጥራልና በጨለማ ክፍል ውስጥ ለዓመታት የተደበቀው እውነትም ወደ ብርሃን ወጥቷል። ለዓለም አቀፍ መንግስታት፣ ለስለላ ኤጀንሲዎችና ለፔንታጎን ዳታ ማይኒንግ ሶፍትዌር የሚሸጠው የባለ ብዙ ቢሊዮን ዶላር የደህንነትና የስለላ ሰርቪሊያንስ ኩባንያ የፓላንቲር መስራች ከሆነው ከቢሊዮነሩ ፒተር ቲል ጋር የተገናኘ የግል ሚስጥር መጋለጥ ሊደፈር የማይችል ነው ብሎ ቢያስቡ በእርግጥም ምክንያታዊ ልትሆኑ ትችላላችሁ። ነገር ግን በዚህ ጊዜ እንዲያ ቢያስቡ ሙሉ በሙሉ ተሳስተዋል። ከፍተኛ የመንግስት ወኪሎች፣ የወታደራዊ አዛዦችና የተጽዕኖ ፈጣሪዎችን መርዛማ ውህደትን ላለፉት 20 ዓመታት ከተቆለፉ በሮች በስተጀርባ የሚያራምዱትን እጅግ አሳሳቢ አጀንዳ የዳያሎግ ማህበር ሚስጥሮችን በማይታመን ስህተት በአደባባይ ተጋልጧል። ይህም በተራቀቀ በመንግስት የሚደገፍ የሳይበር ጥቃት አልነበረም። የመረጃው መውጣት በቀጥታ ለሳቅ በሚያመች መልኩ ደህንነቱ ባልተጠበቀ ድረገጽ ላይ ያስከተለው ውጤት ነው። ቀደም ሲል የአሜሪካ መንግስትን የበረራ እገዳ ዝርዝር ኖ ፍላይ ሊስት ያጋለጠችው ማያ አርሰን ክራይም በተባለች የስዊዘርላንድ አክቲቪስት አማካኝነት መረጃው ለዓለም ተሰራጭቷል። እርሷም ትላለች ይህ የተጋለጠው መረጃ ጥቆማ ደርሷት ምርመራ እንደጀመረች ያገኘችው ነገር ቢኖር ጥበቃ ባልተደረገበት ማህደር፣ ይኸውም ለህዝብ ክፍት በሆነ ገጽ ላይ በኤችቲኤምኤል ኮድ የተቀመጠ በቀላሉ ሊደረስበት በሚችል ክፍት የጀርባ በር ነው። ነገሩን የበለጠ ግልጽ ለማድረግ ያክል የከፍተኛ ሚስጥራዊ ጉባኤ ተሳታፊዎችን የያዘው የስም ዝርዝር በህዝብ መናፈሻ ውስጥ ባለ አግዳሚ ወንበር ላይ ተጥሎ እንደመገኘት ያህል ነበር። የዓለም አቀፍ የክትትልና የስለላ መንግስት አርኪቴክቸርን የሚገነቡት ሰዎች ለራሳቸው አስተማማኝ ድረገጽ እንኳን መገንባት አልቻሉም የሚለው እጅግ ለማመን የሚከብድ የደህንነት ውድቀት ነበር። አክቲቪስቷ በሰጠችው መግለጫም ዓለምን የሚያስተዳድሩ ሰዎች በደህንነታቸው ላይ በጣም እርግጠኞች በመሆናቸው ለሚስጥራዊ ስራቸው የደህንነትና ጥበቃ ደንታ የማይሰጣቸው መሆኑን የሚያሳይ ሌላ ምሳሌ ነው ስትል ትገልጸዋለች። ዜናው ከተሰራጨ በኋላ የማህበረቱ ተሟጋቾች ውድቀቱን በታወቀ የሳይበር ወንጀለኛ ባደረሰው ጥቃት እንደተፈጸመ አድርገው ለመግለጽ ቢሞክሩም ነገር ግን የደህንነት ባለሙያዎች ይህ ውሸት መሆኑን አጋልጠዋል። መረጃው አልተሰረቀም፣ ማንም እንዲያየው በግልጽ ሜዳ ላይ ተጥሎ የተተወ ነበር ይላሉ ሰዎቹ። በመረጃ ክትትልና ደህንነት ረገድ የዓለማችን ምርጥ አእምሮ ባልተቤቶች ናቸው ተብሎ ይታሰብ ነበር። ነገር ግን ውጤቱ ይህ ሆኗል ይላሉ። በጣም አሳፋሪና አስቂኝ ስህተት ነው ሲሉም የቴክኖሎጂ ባለሙያዎቹ ይገልጻሉ። በተጨማሪም በሌላ ምንጭ ዋይርድ የተሰኘ መጽሔት በዚህ ዓመት በአይርላንድ ደብሊን አቅራቢያ በሚገኝ ቦታ ላይ በሚካሄደው የዳያሎግ ማህበር ስብሰባ ላይ ለመሳተፍ የተመዘገቡትን የ222 የሰዎች ስም ዝርዝርን አውጥቷል። እጅግ የሚያስገርመውን የተሳታፊዎችን ስብጥር የያዘውና መጽሔቱ ካወጣቸው ስማቸው ከተጠቀሱት ውስጥም የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር፣ የዓለማችን ቁጥር አንዱ ባለጸጋ ኤለን መስክ፣ ጆሴፍ ጎርደን ሌቪት ታዋቂና ተሸላሚ አሜሪካዊ ተዋናይ፣ የፊልም አዘጋጅና የፈጠራ ሰው፣ የቀድሞ የሃርቫርድ ዩኒቨርሲቲ ፕሬዝዳንት ላሪ ሰመርስ፣ የዲሞክራቲክ ሴናተር ኮሪ ቡከር፣ የሪፐብሊካን ሴናተር ቴድ ክሩዝ፣ የሜሪላንድ ገዢ ዌስ ሙር፣ የቀድሞው የኢንዲያና ገዢ ሚሽ ዳኒልስ፣ ተዋናይ የሆሊውድ አክተር ጆሽ ብሮሊ፣ ፖድካስተር ሳም ሃሪስ፣ የዩቲዩብ እና የጸረ ስም ማጥፋት ሊግ ወይም አንቲ ዲፋሜሽን ሊግ ዋና ስራ አስፈጻሚዎች፣ ከፍተኛ የጉግል ምክትል ፕሬዝዳንት እንዲሁም ሮጀር ማየርሰን እጅግ ታዋቂ አሜሪካዊ ኢኮኖሚስትና የሂሳብ ሊቅ እንዲሁም የኖቤል ተሸላሚ የሚገኙበት ሲሆን የተጋለጠው የዲያሎግ ማህበር ዝርዝር ማህደር ውስጥ የፔፓል ማፊያ አባላት፣ ሌሎች የቴክኖሎጂ ታዋቂ ሰዎችና ከፍተኛ የወታደራዊ ባለስልጣናት ጭምር፣ የአሜሪካ የአውሮፓ እዝ ዋና አዛዥ እንዲሁም የኔቶ ጠቅላይ አጋር ኃይሎች አዛዥ የሆኑት ጄኔራል አሌክሲስ ግሪንኪዎች ያሉ እንደተካተቱበት ተነግሯል። ስለ መረጃው መውጣት የተጠየቁት የኔቶ ቃል አቀባይ የጄኔራሉ ጉዞዎች ጥብቅ ግምገማ እንደሚደረግባቸው ገልጸው ስለ ራሱ ስለ ሰነዱ ግን ምንም አስተያየት አልሰጡም። የአሜሪካ መንግስት የትራምፕ የቅርብ አገልጋዮችና የቀድሞ ባለስልጣናት እንዲሁም ሁለቱንም የአሜሪካ የፖለቲካ ፓርቲዎች ዲሞክራቶችና ሪፐብሊካኖችን የሚወክሉ ገዢዎች፣ ሴናተሮችና የህዝብ ተወካዮችን ያካትታል። በተጨማሪም ከሳዑዲ አረቢያ ልዑል ቱርኪ አልፈይሰሊ አልሳዑዲ፣ የሳዑዲ ንጉሳዊ ቤተሰብ፣ የቀድሞ የስለላ ኃላፊና የንጉስ ፈይሰል ፋውንዴሽን መስራች በዚሁ ማህበር ስብሰባ ላይ መሳተፋቸው ሲገለጥ ከፓኪስታን ከእንግሊዝ እና ከጃፓን የመጡ መሪዎችና ባለስልጣናት እንዲሁም የኒውዮርክ ታይምስን ጨምሮ ከተለያዩ ታዋቂ የሚዲያ ተቋማት የተውጣጡ ታዋቂ ተንታኞች፣ ጸሐፊዎችና ሌሎች በርካታ ሰዎችም በዝርዝሩ ውስጥ የሚገኙ ሲሆን የዓለማችን ሀያላን ሰዎች ስብስብ በሚቀጥለው ስብሰባቸውም በኦገስት በደብሊን አይርላንድ አቅራቢያ በሚስጥር በተለመደው ምሽጋቸው እንደሚገናኙ ተገልጧል። ይህንን ማህበር ይበልጥ አስፈሪ የሚያደርገው ግን
የማህበሩ አባላት በተገለጠው የምዝገባ ቅጽ ላይ የወደፊቱን ጊዜ ተንብዩ ሲባሉ የሰጡት ምላሽ ነው። በጥቂት ዓመታት ውስጥ ስራን፣ ጦርነትን፣ ትምህርትንና እምነትን ሙሉ በሙሉ እንቀይራለን። በኤአይ ማለትም በሰው ሰራሽ አስተውሎት አማካኝነት ከፍተኛ የሆነ የሰዎች የስራ ማጣት ይፈጠራል። ሰው ሰራሽ አስተውሎ እያደገ ሲሄድ የሰዎችን አእምሮአዊና አካላዊ ስራዎች ሙሉ በሙሉ በኤአይ መተካት ይጀምራል። አሁን ላይ ዓለም በኤአይ እብደት ውስጥ ናት። ሁሉም ሰው ኤአይ ዓለምን ይቀይራል እያለ በቢሊዮን ዶላሮችን ያፈሳል። ነገር ግን እነዚህ የክለቡ አባላት እንደሚሉት ይህ እብደት ይረግብና የኤአይ ክረምት ይመጣል ባይ ናቸው። ማለትም ቴክኖሎጂው ከሰዎች ከልክ ያለፈ ግምት ኤክስፔክቴሽን በታች ሆኖ ሲገኝ ወይም ከፍተኛ የቴክኖሎጂ ችግር ሲፈጠር፣ ለምሳሌ የሐሰት መረጃ መብዛት፣ የህግ እገዳዎች ሲገጥሙ ኩባንያዎች ኢንቨስት ማድረጋቸውን ሲያቆማሉ። በዚህም የኤአይ ገበያ በድንገት ይከስማል። ቴክኖሎጂ የሰዎችን ህይወት ከመጠን በላይ ሲያወሳስበውና ሲያናጋው ሰዎች በኤአይ ምክንያት ስራቸውን ሲያጡና ኑሯቸው ሲመሰቃቀል ቁጣቸውን ወደ ቴክኖሎጂ ኩባንያዎች ያዞራሉ። በዚህም የዳታ ማዕከላትን ዳታ ሴንተርን ኢላማ ያደረገ የውስጥ ሽብርተኝነት ይነሳል። ቁጣቸውንም ወደ ቴክኖሎጂ ኩባንያዎች ያዞራሉ የሚሉት የክለቡ አባላት ኤአይ የሰውን ልጅ ማንነት ጥያቄ ውስጥ ሲከተው፣ ማሽኖች እንደ ሰው ማሰብና መፍጠር ሲጀምሩ ሰዎች ጥልቅ የማንነት ቀውስ ውስጥ ይገባሉ። እውነተኛና ሐሰተኛውን መለየት ሲያቅታቸው ዓለም ወደ መጨረሻዋ እየሄደች እንደሆነ ያስባሉ። በዚህ ፍርሃት ሳቢያም በብዛት ህዝብ ወደ መንፈሳዊ ህይወቱ ፊቱን ያዞራል ሲሉ ይተነብያሉ። እነሱ የወደፊቱን እየተነበዩ አይደለም፣ እነሱ የወደፊቱን ጊዜ እየሰሩ ነው። እኛን ወደሚመራን የዓለም ፍጻሜ እየገፉን ነው የሚሉም ብዙዎች ናቸው። ይህ መረጃ ይፋ በሆነበት ወቅት ዋይርድ ጋዜጣ እነ ፒተር ቴል እና ሴናተር ቴድ ክሩዝን ማብራሪያ ጠይቆ ምንም ምላሽ አልሰጡትም፣ ዝምታን መርጠዋል። በጣም የሚያስፈራው ነገር እነዚህ ሰዎች ስለ ሶስተኛው የዓለም ጦርነት አመራር፣ ኒውክሌርን ስለመመለስና የአምልኮ ቡድን እንዴት መገንባት ይቻላል በሚሉ ርዕሶች ላይ ሲወያዩ ዓለም ወደ ታላቅ ትርምስ እያመራች እንደሆነ እነዚህ ባለስልጣናትና ቢሊዮነሮች ጠንቅቀው ያውቃሉ ሲሉም ብዙዎች ይሞግታሉ። ቢሊዮነሩ አሜሪካዊው ባለሀብት ፒተር ቲል በቅርቡ ቤተሰቡን ይዞ ወደ ቦነስ አይረስ አርጀንቲና መዛወሩን ኒውዮርክ ታይምስ ዘግቧል። ለምን? በታክስ ምክንያት አይደለም፣ በፖለቲካ ለመረጋጋት፣ በኒውክሌር ጦርነት ፍርሃትና በኤአይ በሚመጣ የዓለም ስልጣኔ ውድቀት ምክንያት መሸሸጊያ ፍለጋ ነው። እንደ አውሮፓ አቆጣጠር በ2011 የኒውዚላንድ ዜግነት የገዛው ቲል ዓለም በጦርነት ወይም በትርምስ ትጠፋ የሚደበቅባቸውንም በርካታ የመጠባበቂያ አማራጮችን ሲያዘጋጅ ቆይቷል። ፒተር እሱ በይፋዊ ንግግሮቹም ላይ ሳይቀር የዓለም መጨረሻ መቅረቡንና የዓለምን ስጋት ተጠቅመው አንድ ወጥ የሆነ ጨቋኝ የዓለም መንግስት ሊመሰርቱ እንደሚችሉ ያስጠነቅቃል። በስተጀርባም ያንን ዓለም የሚቆጣጠሩ ሰዎችን ሰብስቦ ሚስጥራዊ ክለብ ይመራል ሲሉም በርካቶች ይገልጻሉ። በጣም አስፈሪው ነገር ምን መሰላችሁ? ሰይፍ የያዘ ጠላት ሳይሆን ጨለማ ክፍል ውስጥ ተቀምጦ እናንተ ሳታውቁት የእናንተን የነገ ህይወት የሚወስንባችሁ ሰው ነው። ይህ የእብዶች የሥራ ቲዮሪ አይደለም። የወጡ እውነተኛ መረጃዎች የሚያረጋግጡት ሁላችንም የምንኖርበትን ዓለም ከጥላ ጀርባ ሆነው የሚዘውሩ የሰዎች ስብስብ መኖሩን ነው። ይህንን ምስጢራዊ ማህበር ስብስብ በተመለከተ የእርስዎ አስተያየትስ ምንድን ነው? ቢሊዮነሮቹ በእውነት የዓለምን መጨረሻ እያዘጋጁ ነው ወይስ የትርፍ ጊዜ መዝናኛቸው ነው? ሐሳቡን ኮሜንት ላይ ያስቀምጡልን። ቪዲዮው መረጃ ሰጪ ከሆነ ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣዩ ቪዲዮ እስክንገናኝ ሰላም።